ሰዓት ተጋብተን ምናምን ነገር ምን ማለት ነው ተጋብተን? እንደዛ ነበር። ይሄ ሁሉ ነገር ስታደርግ የነበረው ለዚህ ነው? ምን ማለት ነው ተጋብተን? መጋባት ቀልድ ነው እንዴ? አልገባኝም። ምን ማለት ነው? ማለት ምን ይሰራል? የሱ ፊርማ ነው ወይስ ምንድነው? አልገባኝም። ምን ማለት ነው? የሱ ፊርማ ነው እኮ ማለት ምን ማለት ነው? እሺ ትንሽ ብታስቢ እንኳን ይሄንን ነገር ቀድመሽ አትናገሪ? ምን አይነት ክፉ ብትሆኑ ነው እንደዚህ የምታደርጉት? አሁን በዛ ሰዓት እኔ እናንተ ሰላም አልነበረም። ሰው መናገር አልቻልኩም። በጣም ይከታ ስለሆነ ድጋሚ ከዚህ በኋላ የምመጣበት ምንም ሪዝን የለም። ፋሚሊዎቼንም አላገኘኋቸውም። እዚህ የሚያስቆይ ነገር የለም። ሶ መሄድ አለብኝ። ዛሬ ለሊት በራለሁ ነው። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ዛሬ በቃ በደስታ ነው የመጣሁት ማለት ነው። ይሄ ፈገግታዬ ስንቶቻችሁ ናችሁ የናፈቃችሁ? በቃ እንዴት ነው ደስ ብሎ የምር በቃ አንደኛ በጣም ደክሞኝ ነበረ፣ ግን ደግሞ ያው የምስራች ነው ዛሬ ወደ እናንተ መጥቼ ግዴታ ማሳወቅ አለብኝ እንጂ ድምጼ ሁላ ተለውጧል። ትንሽ ጉንፋን ይዞኛል፣ ግን ደግሞ ያው በደስታ ብድልል ስለሆነ እናንተም ከኔ እኩል ደስተኛ እንድትሆኑ ፈልጌ ነው። ያው ወደ ነጥቤ ከመግባቴ በፊት ትንሽ ልበላችሁ አይደለ? ያው ትላንትናም ብቻ በዚህ ሰሞን በጣም ብዙ ነገር በቃ ቆየ እንጂ ከተጀመረ ወይ አንድ ወር ምናምን ሊሆነና አይደለ? የማይሆን ነገር ተፈጥሯል። ኢቭን በእኔና በሱ መሀልም የማይሆን ሰውም ገብቶ ሶስተኛ ወገን ገብቶ ብዙ ነገሮችን ተፈጥሯል። የማይሆን ውጥንቅጥ ውስጥ አይደል የሚባለው? ብዙ ነገር ተፈጥሮ ግን ደግሞ ያው ዛሬ የደስታ ቀን ነው ብዬ ነው የማስበው። ምክንያቱም ትናንትና አንድ ጥያቄ አቅርበንላት ነበረ ወደዛ እንድትሄድ ወደ መጣችበት እንድትመለስ እምቢ ብላ ነበር። ያው እንግዲህ ማን ሹክ እንዳላት ማን ይሁን አላቅም ተስማምታለች። ያው እኔም ወደ እናንተ የመጣሁት እርግጠኛ ስለሆንኩበት ነው። ምክንያቱም ከሷ ጋርም ተገናኝቶ መጨቃጨቅ አልፈለኩም። ያው ስትነግረኝ በስልክ የመጨረሻችን ነው ካንቺ ጋር መጣላትም አልፈልግም ምናምን ሁሉ ነገር ላስረዳሽ ፈልጋለሁ፣ በዛ ላይ ምነግርሽም ነገር አለ ምናምን ስላለችኝ በሰላም ነው እሷን ላገኛት የምፈልገው። ምክንያቱም የሆነ እኔና እሷ አሁን ላይ ሰላም አይደለንም። ገብታችኋል አይደል? ምንም በቃ እንዴት ነው እንደ ፍቅረኛ ማቾቹላ ሆነን አናቅም። በጣም ቆይተናል። ምክንያቱም በቃ ልንሆን አንችልም። ገብታችኋል? ችግር ተፈጥሯል። እሱም አሁን የሆነ ታይም ላይ በጣም የሚያናድድ ባህሪ ገባችሁ? የሆነ የሚያንገበግብ ባህሪ እያሳየ ነበረ። እሷን ደግሞ እንዴት ልበላችሁ ጭራሽ የሆነ የማይሆን አይነት ሰው እንዴት እንደዚህ ይቻላል እንዴ? ሰው እንደዚህ መጥፎ ነገር መስራት ይችላል ወይ? እንደዚህ አይነት ክፉ ነገር መስራት ይችላል ወይ? ብቻ በላይፋችን በጣም ብዙ ነገሮች ተፈጥሮ ነበር፣ የማይሆን ነገሮችና ያው ዛሬ መቋጫው ነው ብዬ ተስፋ አደርጋለሁ። ይፈታል ብዬ ችግሮቹ በሙሉ ይፈታል ብዬ ተስፋ አደርጋለሁ። እሱ ምንም አያውቅም። ያው እሱ መጥራት ካለብኝ እጠራዋለሁ፣ ግን ደግሞ መጠራት አለበት ብዬ የማስበው ሁኔታ አይደለም። ግን ደግሞ ያው ዛሬ ሁሉ ነገር ያበቃለታል ብዬ ተስፋ አደርጋለሁ። ምክንያቱም በቃ አንደኛ የማይባባሉ ነገሮች በጣም ብዙ ነገሮች ስንመላለስ ስንነጋገር ሁላችንም ቆይተናል አይደል? እሱም ደግሞ የማይሆንን ነገር አድርጎ በቃ ፈጣሪ ሲምሮ ነው የሚባለው አይደለ? እስር ቤት ከመግባት ሁላ ታርፏል። ኢቭን ቡታጅራ ሁላ ልኬው ነበረ። ግን ያው እኔ ትንሽ እንዲቆይ ፈልጌ ነበር። በምን ፍጥነት እንደሆነ አላውቅም። በአንድ ቀን የተመለሰው አይታችሁታል። እኔም በጣም ነው የደነገጥኩት። ምክንያቱም ቢያንስ እንኳን ለአንድ ሳምንት ለትንሽ ጊዜ ምናምን ነገር እንዲቆይ ነበር። እኔ የሆነ ከተማ ስቀይሩ ምናምን ሰላም ይሰማቸዋል ብዬ ነው ማስቦና ምናልባት ሰላም ይሰማዋል ብዬ አስቤ ግን ደግሞ ትላንትና መጥቶ በቃ የሆነ አስደነገጠኝ። የእውነት ነው የምላችሁ በጣም ነው የደነገጥኩት። ምክንያቱም በነጋታው ልኬ በቃ እንዴት ነው አንድ ቀን ብቻ ነው ቆይቶ ቡታጅራ የመጣችሁ ካያችሁት፣ በቃ አንድ ቀን ቆየ፣ በነጋታው መጣ። ምንም የሆነ ቆይታ ላይ አይባልም። ግን ደግሞ ያው መምጣቱም ለመልካም ነው የሚባል አይደል? ያው ባይመጣ ይከፋኝ ነበር። እኔም የሆነ ግዴታ ስለሆነ እንዳይጨናነቅ ኢቭን ከማንም ጋር መጨቃጨቅ በዚህ ሁኔታ ደግሞ ከሄደች የማይሆን ነገር ውስጥ ይገባል ብዬ ስላሰብኩኝ ነው ቡታጅራም እንዲሄድ ያደረኩት። ግን ደግሞ አሁን ያው ምንድን ነው ይሄ መሸሻ አያስፈልግም አይደል የሚባለው? ከሀገሩ ወዴት መሸሽ የለበትም። ያው ሰላም ነው ብዬ ነው ማስበው። ሰው ነውና የሆነ ሁላችንም ስህተት እንሰራለን አይደለ? ኢቭን በእንደዚህ እስካሁን በተፈጠሩት ነገሮች እኔ ምናልባት ለራሴ ትክክል ልሆን እችላለሁኝ፣ ግን ደግሞ ያጠፋሁት ነገር ሊኖር ይችላል። ይሆናላ እንደ ተመልካቹ ነው የሚባለውና ሁላችንም በተፈጠረው ነገር ጥፋተኛ ነን። ያው የጥፋት ትንሽ ትልቅ ቢኖረው ነው። ምክንያቱም ትልቁን ጥፋት ወይዞ ያጠፋው ያው አሁን አንዴ አልፏልና አንደኛ ያጠፋው ጥፋት እሱ ነው። ምክንያቱም ለሰው ፊት በሰጣችሁት ቁጥር ነው ገባችሁ? አንድ ሰው እናንተ ላይ እንደፈለገ መሆን የሚችለው የሆነ ነገር ሲሰጡት ነው ገባ የሆነ ቦታና በጣም እንደውም አሁን ላይ ምንም ውስጥ ምንም የሚሰማው ነገር የለም እንጂ በጣም እንድጠራጠር ነው የሚያደርገው። ማርያም ነው የምላችሁ።
በቃ የሚሰማኝ ስሜት የሆነ ነገር ሳደርግ እሷ አትወጣም ከቤት ብዙ ነገሮች አሉ አይደለም ምን ቢኖር ነው ብዬ የሆነ እንድጠረጥር ነው የሚያደርገው። ግን ደግሞ ያው ምንም እንደሌለ ተስፋ አደርጋለሁ ሳይሆን ምንም ነገር የለም። ምናልባት በውለታ ሊሆን ይችላል ወይም ደግሞ የሆነ በመልካም ነገር የሆነ ብቻ የሆነ የሁለቱ ጉዳይ ነው ብለን ብናልፈው ደስ ይለኛል። ምክንያቱም እኔ ግን በዛ ሰዓት አልዋሻችሁም የሆነ መናገር ፈልጋችሁ ቃል የምታጡለት ነገር አለ አይደል? በጣም ነበር የተናደድኩ። ምክንያቱም ምንም እስካሁን እንደ ፍቅረኛ ሪስፔክት አላሳየኝም። የሆነ እኔን ሊመርጠኝ አልቻለም። ግን ደግሞ እግዚአብሔር ይመስገን ሁሉ ነገር አልፏል። አንጀቴ እርር ቢልም እዚሁ ደርሰናል። ምንም አማራጭ የለኝም። እሷ ላይ ደግሞ ያው ከመጣ አይቀር ስለሁላችንም ነው ማውራው። እሷ እንዴት ልበላችሁ የሰው ልጅ በዚህ ሙሉ ለሙሉ ክፉ ይሆናል ብዬ አላስብም። ምክንያቱም ማናችንም የሆነ ደካማ ጎን ሊኖረን ይችላል፣ ክፉ የሚያስብለን ነገር ግን ሙሉ ሰው ክፉ ነው ማለት አንችልም በሚያደርገው በድርጊቱና ይመስለኛል ልጅቷ በድርጊቷ ነው ክፉ እየተባለች ያለችው። ገባችሁ አይደለ? በምታሳዩ ነገሮች መልካም ነገር ብናሳይ መልካም ነው የምንባለውና መጥፎ ነገር ስናሳይ ደግሞ መልካም ነው የምንሆነው የሆነ በምናሳየው ነገር ነውና ያው በምታሳየው ነገር እንደ ክፉ እየታየች ነው። በቃ እኔም እንደዛ ግን የሆነ ዛሬ ትንሽ ስሜታዊ የሆነች ይመስለኛል። የእውነት ነው የምላችሁ እኔ ሰው ላይ ወይ ክፉ ወይ መጥፎ ወይ ጨካኝ አይደለሁም። በማየው ነገር ነው መፍረድ የምችለውና ዛሬ ግን ሳውራት የሆነ የእውነት እንዴት ልበላችሁ ሜቢ ልትናደዱም ትችላላችሁ። ይሄ ሁሉ ነገር አድርጋ ምን ብላ ግን ምክንያቱም የሆነ ይቅርታ ማድረግም ይቅርታም የሆነ ነገር ትልቅነት አይደል የሚያስብለው እና ዛሬ ልክ ሳውራት አልዋሻችሁም አሳዝናኛለች። ምክንያቱም የለ አንደኛ እኔም ችግሬ ስላችሁ እዚህ ጋር እኔ ማየው በቃ እሷን እንዴት ነው ከሱ ማራቅ ያለብኝ እንጂ የሷ ችግር ምናም ግን ስትነግረኝ ቤተሰቦቿ ምናም በቃ እንዴት ልበላችሁ ብዙ ፋይል አለ አይደለ እና ስታወራኝ በስልክ አላሻችሁም አሳዝናኛለች። እና እንግዲህ ያው ምን ይባላል ሁሉም ፈጣሪ ፈቀደ ነው የሚሆን አይደለ። እንግዲህ እኔ ዛሬ ምንም ሊረብሽኝ አይችልም። ምክንያቱም በጣም ደስተኛ ነኝ። አሁን ደግሞ ስመለስለት እሱን ላግኘው በቃ ዛሬ አገኘዋለሁ። ግን ደግሞ ላግኝክ ይሄኛው ላንተ ነው ማለት ነው። ላግኝክና ብቻችንን ካወራን በጣም ቆይተናል። ግን እኔ እናንተ በውስጥ ዲም ታረጋኛል። እንግዲህ ቤተሰብ በቃ እንዴት ለብኝ እኔ የውስጤን ባሳያችሁ በቃ እንዴት ቅጥል እንዳደረገኝ ባሳያችሁ በጣም ነው ደስ የሚለኝ። ግን ያው እኔ የማውቀው ማለት ነው ቤተሰብ ሚስት እንደምታቃጥል አይደለ? ያው አብዛኞቻችን የምናውቀው ሚስት ናት አቃጣይ የሆነ ነገር የምታደርገው ሚስት ናት ምናምን ነገር ተብሎን ግን አሁን በቃ የሆነ ተቀየረና ባል ሆናል የሚያቃጥሉና ያው ወደፊት ባሌ አቃጥለ ያው ከመሞቴ በፊት ፈጣሪ ሆ ደርሶልኝ እንድድን አድርጎኛል እግዚአብሔር ይመስገን። እና ቤተሰብ እንግዲህ ያው ደውዬላት ጠርቻታለሁኝ እስከምትመጣ እንግዲህ ምን እንደምትለኝ አናውቅም። የምስራች ነው ብለን እናስባለን። ያው መታለች። ሰላም ነው እንዴት ነሽ? እግዚአብሔር ይመስገን። ያው ዛሬ ላገኘሽ የፈለኩት በሰላም እናወራለን ብዬ ስላሰብኩኝ ነው። ምክንያቱም ይመስለኛል ሁላችንም እኔም አንቺም ፋሚሊዎቻችንም እሱም ሁላችንም ጭቅጭቅም ማይሆን ነገሮች በጣም ይሰለችን። በጣም እስካሁን በጣም ብዙ ነገሮች ተፈጥሯል። እኔ አሁንላ በስልክ የነገርሽኝ ነገሮች አሉ ገባሽ አይደል? እንደዛ ስትይኝ ነው እንጂ ላገኘሽ የመጣሁት እንደ እውነቱ አልመጣም ነበር ላገኘሽ። ግን ደግሞ ያው እሄዳለሁ ስላልሽኝ ነው ዋናው የመጣሁበት መንገድና ልትሄጂ ነው ወይ ያው ማወቅ ስለፈለኩኝ ነው ማለት ሪል መሆኑን። ምክንያቱም ትላንትና ስንጠይቅሽ አልሄድም በቃ ጭራሽ የመሄድ ሀሳብ አልነበረሽም እና ልትሄጂ ነው ወይ እንድትነግሪን እንፈልጋለን ሁላችንም። ልትሄጂ ነው? ያው ልሄድ ነው ዛሬ ስላገኘሁሽ ባይዘው ደስ ብሎኛል። ያው ለመጨረሻ ጊዜ ስለሆነ ማለት ነው። እና ያው ወደ ሀገሬ ልመለስ ነው። እዚህ ያለኝ ነገር ጨርሻለሁ። ያው እንደምታውቂው እስካሁን የመመለስ ሀሳብ ምናምን አልነበረኝም እስከዚህ ሰዓት ድረስ። ግን በጣም አሰብኩኝ ምናምን ከራሴም ጋር ጊዜ ወስጄ በደንብ አሰብኩኝ ምናምን እና ላይክ በቃ እዚህ መቆየቴ ከዚህ በላይ ጥሩ መስሎ አልታየኝም። ማለት አልገባኝም። ባንዴ እኔ አልዋሽሽም በጣም ደስተኛ ነኝ። ከደበረሽ ይቅርታ ግን ደስተኛ ነኝ። ባንዴ ተነስቶ እንደዚህ ሀሳብሽን ሊያስቀይርሽ የቻለው ነገር ምንድነው? ስላልገባኝ ነው። ላይክ ከመጣው ጀምሮ ምንም ላይክ ሰላም ያገኘ አይደለም እና ብዙ ነገሮች እየረበሹኝ ነው ውስጤን። ምንም ሰላም የለም። ብዙ መጥፎ ነገሮች እየተፈጠሩ ነው በእኔም ባንቺም በማለትም በሁላችንም መካከል ማለት ነው። ያ ነገር ደግሞ እኔን እየጎዳኝ ስለሆነ
መሄድ አለብኝ ብዬ አሰብኩኝ። ጥሩ ሀሳብ ነው። ግን የሆነ አላ ላግኝሽ ፈልጋለሁኝ ምናምን ነገር ያልሽው ነገር አለ ማለት ምን እንደሆነ ምን አላወቅኩኝም። ግን ደግሞ ብዙም እንዲህ ለማወቅ አልጓጓሁም። ምክንያቱም መሄድሽ አንድ ትልቅ ነገር ነው ማለት ቤተሰቦችሽንም እንዳላገኘሽ ምናምን ነገር አውቃለሁኝ። ግን ደግሞ ያው መሄድሽ አሪፍ ሆኖ ሳለ እንዴት ተነሳሽ ዛሬ? አንቺ ብቻሽን ማውራት ይፈልጋል እኮ እንደውም እሱ ልጠራው ነበረ ቢመጣ ደስ ይለኛል። ምክንያቱም ከሱ ጋርም ተቀያይማችኋል። እንደዚህ ባትለያዩ አሁን ያው እንደ መልካም ነገርና እንደ ጓደኛ እናስበውና እንደዚህ ባትለያዩ በጣም ደስ ይለኛል። እኔም ደስ ይለኝ ነበር፣ ግን ከዚህ በኋላ ማግኘት አልፈልግም። ላይሆን ስለማልፈልግ ለዛ ነው አንቺን ላግኝሽ የመጣሁት። እና በቃ እስካሁን ለተፈጠረው ነገር ለሁሉም ነገር በጣም ይቅርታ። አንቺንም ሁላችሁንም ከልቤ በጣም ይቅርታ። እኔ ስለሽለበቅ እንትን ካሳዘንኳችሁ ምናምን ብቻ ለሁሉም ነገር ይቅርታ ጠይቅሻለሁ። እንደዚህ መሆን አልነበረበትም። እኔ ከዛ ስመጣ ይሄንን አስቤ አልነበረም። ላይክ ግን ያው መሆን የሌለበት ነገር ተፈጥሯል። ምንም ማድረግ አይቻልም። የሆነ ሁሉ ሆኗል። አሁን አይደለ እሱ ሰው ልክ ነሽ። በጣም ብዙ ነገሮችን ተፈጥሯል። በሰላም ነው መለያየት ያለብን። እንደዚህ ማሰብሽ እውነት በጣም አሪፍ ነገር ነው። ምክንያቱም እኔ አሁን ሁላ ስመጣም አይሆን ነገር ሊፈጠር መስሎኝ ነበር። ቢያንስ እንኳን እሄዳለሁ ስላሽ በስልክም ድምጽሽ ትክክል ስላልሆነ ነው ድምጽሽ ማለት ዋናው ማወቅሽ ነው። ገባሽ? እኔ ላንቺ ያለኝ ስሜት ደስ የሚል አልነበረም። ምክንያቱም የትኛውም ሰው ቢሆን እንደዛ እያደረግሽ እኔ ላንቺ ጥሩ ስሜት ሊሰማኝ አይችልም። ምክንያቱም ያደረግሽው ነገር በጣም የሚደብር ነገር ነው። ግን ደግሞ ይቅርታ ካልሽኝ ያቀር እኔ ምንም እምቢ የምለው ነገር የለም። ያ ነገሮችን ለምን መሰለሽ ላይ ከዛ ስመጣ እንደጠበቅኳቸው አላገኘሁትም። ሁሉንም ነገር ማለት ነው ማለት ምን ነው እንደጠበቅሽ በቃ ብዙ ነገሮች እንደጠበቅኳቸው አላገኘኋቸውም። ያ ነገር ነበር እኔ በቃ በጣም አበሳጭቶኝ የማይሆን ነገር እንትን ስለኝ ነበረ በቃ እና በጣም ይቅርታ። ችግር የለውም ያው ተቀብያለሁ። እኔ በሁለታችን መካከል መግባት አልፈልግም ከዚህ በኋላ ሰላም እንድትሆኑ ነው የምፈልገው። ከሱ ጋር ደስተኛ ሆነሽ እንድትኖሪ ነው የምፈልገው። ማለት ያው እንደዚህ ካልሽኝ ያቀር እኔም ሜቢ ብዙ ነገሮችን ብዬሽ ነበረ። ያው አመጣጥሽ ጥሩ ስላልነበረ ነው እንጂ ወይኔ ክፋት አስቤ ወይኔ ሌላ ነገር አይደለም። በቃ ስለኔ ከነገረሽ ታውቂያለሽ እኔ እንደዛ ነው ባህሪ የለኝም። ግን በምታሳይኝ አይነት ልክ እንደዛ ልሆን በቃ ግዴታዬ ነበር እንደዛ ማሆን። ታውቂያለሽ እዚህ ራሱ ስመጣ ላይክ ማንም ስለሌለኝ ያው ከማርኮም ውጭ ሌላ እንትን ሰው ስላልነበረኝ ላይክ በቃ አንቺንም እንደ ሲስተር ቀርብሻለሁ ይሄ ምናምን ነገር ብያስቤ ነበርና ያው ያ መሆን አልቻለም አይደለም። ያ ሲሆነው በእርግጥ በስራዎች ነው። ግን ደግሞ አሁን ሁሉ ነገር አልፋል። ሜቢ ካስቀየምኩሽም የሆነ ያስደበርኩሽም ነገር ካለ ሶሪ። ምክንያቱም ያው ምንም የሚጎዳን ነገር አይደለም፣ የሚጠቅመን ነገር ነው ይቅርታ መባባል። ለቴጂም ከሆነ ደግሞ እኔ በሰላም እንድትሄጂ ነው እንጂ የምፈልገው የሆነ ነገር ተፈጥሮም ድጋሜ ዝም እንድትመለሽ አልፈልግም። ድጋሜ የሆነ ነገር ሆኖ እዚህም እንድትቀሪ አልፈልግም። ምክንያቱም ህይወትሽን አንቺ መኖር አለብሽ። ድጋሜ ከዚህ በኋላ የምመጣበት ምንም ሪዝን የለም። ፋሚሊዎቼንም አላገኘኋቸውም። እዚህ የሚያስቆይ ነገር የለም። መሄድ አለብኝ። ዛሬ ሌሊት በራለሁ ነው እና ደግሞ አንድ ማሳይሽ ነገር ይኖራል ከመሄዴ በፊት። ምንድነው ማለት የተፈጠረ ችግር አለ ወይስ አዲስ ነገር አለ? ምንድነው? የለም ግን ማሳይሽ ነገር አለ። ያን ማሳይሽ በቃ እዚያ ያለኝ ነገር ጨርሼ ካንቺም ጋር ሁሉም ነገር ነው የምሄደው። ምንድነው? እና ሰላም እንድትሆኑ ፈልጋለሁ ከዚህ በኋላ በቃ ከሱ ጋር ደስተኛ ሆናችሁ እንድትኖሩ ያለባችሁን ችግሮቻችሁን ፈታችሁ አብራችሁ ችግራችንን ማቆ በቃ በእኔ ምክንያትም የተፈጠረውን ነገር ሁሉ ተስተካክሎ ሰላም እንድትሆኑ እንፈልጋው። እሱም ሰላም እንሆናለን። ችግር የለውም። ዋናው ያንቺ ነገር ነው እንጂ ያንቺ ነገር ፊክስ ከተደረገ ምንም ሰላም የማንሆንበት ነገር የለም። ግን ደግሞ ምንድነው እንድትነግሪኝ ያሰብሽው ነገር ወይ ሜቢ የተፈጠረ ነገር አዲስ ነገር ነው? ምንድነው? ምንም የተፈጠረ አዲስ ነገር የለም። ምንድነው ማለት ለመናገር እየፈራሽ ነው? ችግር አለ ነው ወይስ እሱን ደውዬ ልጥራው? እሱን የምትናገሪው ነገር አለ? እሱ አያስፈልግም እዚህ ጉዳይ ላይ። እሺ ምንድነው? አንቺን ብቻ ነው ላወሪ የመጣሁት አይደለም እኮ። ምንድነው ለመናገር ዳርዳር እያልሽ ነው?
ምንድነው ማለት የተፈጠረ ነገር አለ? የለም ግን አሁን ማሳይሽ ነገር አለ እና ይሄን ማሳይሽ ነገር ላይክ አይተሽ መጥፎ ነገር ልታረጊ ምናምን ነገር አልፈልግም። ማለት ምንድነው እያስጨነቅሽ ነው? ምንድነው የማላውቀው ነገር ነው ወይስ? ያው ሴት ነሽ አይደለ? እና በቃ እንድትጎጂ ምናምን ነገር አልፈልግም። ሴት ስለሆንሽ ማለት ነው። ምንድነው እና ከዚህ በኋላ መጥፎ ነገሮችን እንድታደርጊ ይሄን ካየሽ በኋላ መጥፎ ነገር እንድታደርጊ አልፈልግም። ባታደርጊ ደስ ይለኛል። ላይክ ግን እሱ ያንቺ ምርጫ ነው፣ ማድረግም አለማድረግም ማለት ነው። ምንድነው ማለት በሰላም ነገሩን እንጨርስ። የማይሆን ነገር ውስጥ ከመገባባታችን በፊት በሰላም ነገሩን ብንቋጨው ጥሩ ነው። ምንድነው ደግሞ ማለት ሌላ የተፈጠረ ችግር ነው ማለት እኔ አሁን ዛሬ ችግር ተፈጥሯል እኮ ማለት ምንድነው የተፈጠረው ነገር? ይሄን በቃ ላንቺ ማሳየት ስላለብኝ ነው ግዴታ። ከመሄድ በፊት አንቺ ማየት ስላለብሽ ነው ይሄን ነገር ማሳይሽ። ላይክ ይሄ ሳላሳይሽ ብሄድ ለኔም ላንቺም ጥሩ አይሆንም እና ያው አንቺም ለኔ የሚኖርሽ ፊሊንግ ጥሩ ስለማይሆን ማየት ስላለብሽ አሳይችሽ እሄዳለሁ እኮ ማለት ምንድነው አሁን ዳርዳር እያልሽ ነው ያለሽው? ገባሽ አይደለ? ማለት ምንድነው የተፈጠረው ነገር ምንድነው? ወይስ ምንድነው የማይሆን ነገር እኔ ልወስንበት የምችለው ምን አይነት ነገር ቢፈጠር ነው? ምን አይነት መጥፎ ነገር ቢፈጠር ነው እኔ ውሳኔ እያሳሰበሽ ያለው? አልገባኝም። እሺ ላሳይሽ ነው ማለት አልገባኝም። ምን ማለት ነው? ማለት ምን ይሰራል? የሱ ፊርማ ነው ወይስ ምንድነው? አልገባኝም። ምን ማለት ነው? የሱ ፊርማ እኮ ማለት ምን ማለት ነው? ምንድነው እየተፈጠረ ማለት ትንሽ የማይዝሽም እንደ ምንድነው ይቅርታ ምናምን ነገር የምትይኝ ይሄንን ነገር አድርገሽ ነው ይቅርታ የምትይኝ? ምን ማለት ነው? ይቅርታ ምንም ማድረግ አልችልም። ማሳየት ስላለብኝ ነው አሁን የሚያሳየው። ሳነግርሽ ሜች ነበር ግን ግዴታ አልቃችን። ለምን አለሽኝ? ለምን አሳየሽኝ? ምን ማለት ነው? ምን ማለት ነው? ማለት ነበረብኝ ማወቅ የለብሽም ነበር። አይ ነው ምን ማለት ነው ይሄ? ምንድነው? ያው እኔ እና እሱ ወደዚህ ስንመጣ ተጋብተን ለመሄድ ነበር። ምን ማለት ነው ይሄ? ምንድነው? አልገባኝም። በቃ እዚህ እኔ እና እሱ ስንመጣ ተጋብተን ምናምን ነገር ለመሄድ። ምን ማለት ነው ተጋብተን? እንደዛ ነበር። ይሄ ሁሉ ነገር ስታደርጊ የነበረው ለዚህ ነው? ምን ማለት ነው ተጋብተን? መጋባት ቀልድ ነው እንዴ? ምን ሆነሽ ነው? ሴት ልጅ አይደለሽ? ለምንድን ነው ትንሽ የማይሰማሽ? በቃ እሱን አውሪው። በቃ እኔ ልልሽ የምችለው ነገር ጨርሻለሁ። በእኔ በኩል ያለው ነገር ላይክ እነዚህ ሁሉ ነገሮች ሲፈጠሩ የነበረው በዚህ ምክንያት ነው። እስካሁን ነገር የነበረው ማለት ነው። በዚህ ነው ሁሉ ነገር ሲፈጠሩ የነበረው። እሺ ለምንድን ነው መጀመሪያ ያልተናገርሽው? ምን ብዬ ልንገርሽ? ብዙ ጊዜ ልነግርሽ ፈልጌ ነበር፣ ግን እሱ ደግሞ አስጠንቅቆኝ ነበር እንዳልነግርሽ። ምን ማለት ነው? እሺ ትንሽ ብታስቢ እንኳን ይሄንን ነገር ቀድመሽ አትናገሪ? ምን አይነት ክፉ ብትሆኑ ነው እንደዚህ የምታደርጉት? በዛ ሰዓት እኔ እና አንቺ ሰላም አልነበርንም። ሰው መናገር አልቻልኩም። በጣም ይቅርታ ስለሁሉ። በቃ ለጥፋት ሌሎች ዶክመንቶች አሉ የተፈረሙት እና ቤት ስገቢ ያቸው ሰምሻል። ጤነኛ አይደለሽም እና ውሸታሙ አፍ በማተከፍቶ ወድሻለው ስላልክ ልቤ ተመችቶ ለእውነተኛ ፍቅር ነበረ ምኞቴ